እኔ በሲቪል ኢንጂነር ተመርቄ ኤንጂኦ ላይ ስራ ሰራ ነበረ። ሶማሌ ክልል ነበረ ስራ የምሰራው። ነገር ግን ስራ በምሰራ ሰዓት አይምሮ በሽተኛ አድርገውኝ መተት ሰርተውብኝ ለምን ሰርታ እንደለጠችን የሚለው መተት የተሰራብኝ አይምሮ በሽተኛ አድርገውኝ ሐኪም ቤት ሄጄ በመመረመር ሰዓት ልታብጂ ደርሰሻል የተባልኩት መድኃኒት መውሰድ አለብሽ፣ ምግብ በደንብ መብላት አለብሽ ብለውኝ ከነጭራሹ ጾም ጸሎትን እንዳቆም ከቤተክርስቲያን እንድርቅ ድረስ ነው ያደረጉኝ። በሕክምና በማድረግ ሰዓት ስራ ላይ በነበርኩኝ ሰዓት ሲቪል ኢንጂነር ነኝ፣ መሀንዲስ ነኝ። ግን ስራ መስራትን ነበር ያቃተኝ በሰዓቱ። ምንም እንቅስቃሴ ማድረግን አልቻልኩም። ተንቀሳቅሼ መስራትን ስላልቻልኩኝ ስራዬን ያቆምኩት በዚህ ምክንያት ነው እና ጊዮርጊስ መጥቼ ግን ጸበል ቄስ ደጀኔ ማርያም ቤተክርስቲያን አግኝተውኝ ወደ ጊዮርጊስ ቤተክርስቲያን እንድመጣ አድርገውኝ ጊዮርጊስ ቤተክርስቲያን መጥቼ ግን ጸበልን ከጀመርኩኝ በኋላ ያው ቆሜ መንቀሳቀስ እንችያለሁ፣ ብቻዬንም መንቀሳቀስ እንችያለሁ። ድኜ ቆሜ ሄድኩት። ወደ ስራ መመለስን እችላለሁ። ሙሉ ህይወቴ ተስተካክሎልኛል። ሙሉ ህይወቴን ያበራልኝ ሊቀ ሰማዕቱ ቅዱስ ጊዮርጊስ ምስጋና ለሱ ይሁንና ህይወቴ ሙሉ ፈውሶኛል። እድሞች ይደርሰሻል የተባልኩትንም ሊቀ ሰማዕቱ ቅዱስ ጊዮርጊስ በምህረቱ ዳብሶኛል እና በምህረቱ ዳብሶኝ በጸበሉ ዳብሶኝ በህይወቴ ውስጥ እያሰቃየኝ የነበረውን በሽታ ሁሉ ከውስጤ በደም አውጥቶልኝ ተፈውሼ እድሞቼ ነበር የተባልኩትንም ተፈውሼ ይኸው ለዚህ በቅቻለሁ። የጊዮርጊስ አምላክ ምስጋና ይድረሰውና ቆሜ እንዳመሰግነው አውጥቶኛል። ሐኪም ቤት ምንድን ነው ያለሽ? ልታብጂ ደርሰሻል፣ አይምሮሽ ደም ስርሽ ተሳስሮ ነው ያለው፣ ልታብጂ ደርሰሻል እና መድኃኒት እየወሰድኩኝ ነበር። የጭንቅላት መድኃኒት የምን የአይምሮ መድኃኒት እንዳላብድ ማለት ነው። መድኃኒቱን የሚወስደው የነበረው እንዳላብድ እንዳታብጂ ተብሎ የተሰጠኝ እና ግን ምንም አይነት ለውጥን አልሰጠኝም። ራሱ የሚወስደው ለአይምሮ የሚወስደው መድኃኒት ራሱ ጉበቴ ላይ ኢንፌክሽን ፈጥሮብኝ ሆዴ አብጦ ልትሞቺ 3 ቀን የቀረሽ የተባልኩት ጉበቴን ምርመራ ሆዴ ያበጠውን ምርመራ ባደረኩኝ ሰዓት ጉበትሽ ሊፈነዳ 3 ቀን የቀረው፣ ጉበትሽ ከፈነዳ በህይወት የለሽም የተባልኩት። የዛኔም አጋጣሚ እዚህ አካባቢ አልነበርኩም፣ ወደ ወለጋ ነበርኩኝ። ማርያም ቤተክርስቲያን ሄጄ ማርያም ቤተክርስቲያን 3 ቀን ተጠምቄ 3 ቀን ጸበል ተጠምቄ ነው መድኃኒት ሳልወስድ ሌላ መድኃኒት ሳልወስድ 3 ቀን ተጠምቄ ነው የተፈወስኩት። እሱን ከወሰድኩ በኋላም የአእምሮ መድኃኒቱን አላቆምኩም ነበር። የአእምሮ መድኃኒቱን እየወሰድኩኝ ነበር። የአእምሮ መድኃኒቱን ግን እየወሰድኩኝ የነበረ ሰዓት መድኃኒቱ ጭራሽ ሊያሳብደኝ በደረሰ ሰዓት ነው ወደ ጊዮርጊስ ቤተክርስቲያን የመጣሁት። ከዛ መድኃኒቱን በአጠቃላይ አቁሜ መድኃኒቱን ካቆምሽ አብደሽ ራቆትሽን ትሄጃለሽ የተባልኩት። መድኃኒቱ ያዘዙልኝ ዶክተሮች ያሉኝ በሰዓቱ መድኃኒቱን ካቆምሽ ማቆም አይደለም ካቋረጥሽ ሰዓት ራሱ ካዛባሽ ታብጃለሽ ነው የተባልኩት። ነገር ግን ሊቀ ሰማዕቱ ቅዱስ ጊዮርጊስ ምስጋና ይድረሰው መድኃኒቱን ከነጭራሹ አቁሜ ይኸው እንኳን ላብድ አይደለም ቆሜ ራሱ መሄድ ችያለሁ። አሁን የት ነው ያለሽው? አሁን እዚህ አምቦ ነው ያለሁት። ያው እየተመላለስኩኝ እመጣለሁ። የት ቦታ ነው የተገናኘነው ዛሬ? የቂልጡ ኪሶር ሊቀ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን እዛ የተገናኘነው። ማበድ የለም ማበድ ቀረ። እግዚአብሔር ይመስገን። ሊቀ ሰማዕቱ ቅዱስ ጊዮርጊስ ምስጋና ይድረሰው። የቅዱስ ጊዮርጊስ አምላክ ምስጋና ለሱ ይሁን። ለዚህ አብቅቶናል። እግዚአብሔር ያበርታሽ። ይህንንም የሚያዩትም ወደዚህ እንዲመጡ እግዚአብሔር ያድርጋቸው። በርቺ፣ በእምነትሽ መጠንከር አለብሽ። እናመሰግናለን።